አድናን እንግዲህ የሚራን ስልክ ወስዶ ነበረ፣ ግን ከስልኩ ምንም አይነት ነገር የለም ማለት ነው። በመጀመሪያ ሚራ እውነትን ቪዲዮ እንዳላት መስላ ሮቤልን ስታስፈራራው ነበረ። አድናንም ከዚህ ስልክማ የሆነ ነገር አለ፣ ስለዚህ ስልክ ወስጄ ለፖሊስ መስጠት አለብኝ፣ ምክንያቱም እኔ ኮዱን መክፈት አልችልም ብሎ ወስዶት ነበረ ስልኩን። ግን ሚራ ስልኬን መልስልኝ ብላ ለሮቤል ስትነግረው እንዴ ስልክሽንማ አንቺ ራስሽ ሰተሽ ነው እንጂ አድናን በግድ ሊወስድብሽ አይችልም ብሎ በጥፊ መቷት ነበር ሚራን። ኧረ እባክህን ሮቤል ምንም አላደረኩም፣ እሱ ነው በግድ የወሰደው እና ደግሞ እዛ ቪዲዮ ውስጥ ያለው ያንተ ወንጀል ነው፣ ስለዚህ እንደምን ብለህ ስልኬን አስመልስ ስትለው እንግዲህ እሱም በጣም ተናዶ ደንግጦ ነበረ የሚያየው መስሎት ቪዲዮ ነው። ሰላም ሰላም ወደ ቤተሰቦች የለዋና በክፍል 58 ይዤላችሁ መጥቻለሁ። እንግዲህ በክፍል 57 ብዙ ነገር አይተናል። በክፍል 58 ደግሞ ብዙ ነገሮች ተፈጥረዋል ማለት ነው። አድናን እንግዲህ ስልኩን የሚራን ስልክ ለፖሊስ ለመስጠት ሲሄድ ሮቤል ሰምቷቸው ነበር ከሉዋና ጋር ሲያወሩ። እዚህ ስልክ ውስጥ የሆነ ወንጀል የሰሩበት ቪዲዮ አለ፣ ስለዚህ እኔ መክፈት ስለማልችል ወስጄ ለፖሊስ እሰጠዋለሁ ብለው ሲያወሩ ሰምቶ ነበረ ሮቤል እና በቃ ወይኔ ሮቤል አለቀልኝ፣ በቃ የሆነ ነገር ማድረግ አለብኝ። አድናን ይህንን ስልክ ለፖሊስ ከሰጠው እኔ ያበቃልኛል፣ በቃ እድሜ ልኬን እስር ቤት መበስበሴ ነው ብሎ ወደ ኩሽና ገብቶ እንግዲህ የሆነ እንትን ስለት ይዞ ነው የወጣ ማለት ነው። ሉሃና እንግዲህ ቀጥ አድርጊልኝ ብሎ የሉሃና አንገት ላይ ያደረገው እንትኑ ጥሩ ማለት ነው። እና አድናን ሊወጣ ሲል አድናን ስልኩን ትመልስላታለህ ወይስ እሷን ልግደላትኝ? ስልኩን ካልመለስክላት በቃ ያበቃላታል ሉሃና ሲለው፣ ኧረ እባክህ እንደው ተረጋጋ፣ ችግር የለውም አሁን እሷን ልቀቃት፣ ስልኩን ለሚራ እሰጣታለሁ ብሎ ሊሰማው አልቻለም። መጀመሪያ ስልኩን ስጣት ነው። ሚራ እንግዲህ ከዛ ስልክ ውስጥ ምንም አይነት መረጃ እንደሌለ ስለምታውቅ ዘና ብላ ኧረ እባክህን ሮቤል ተው፣ በእጅ ስበብ እንዳትሆንብህ፣ ስልክ ውስጥ ምንም አይነት ቪዲዮ የለም ምንም የለም እያለች በምልክት ብትነግረው እሱ ግን ሊያምን አልቻለም ማለት ነው። እሺ በቃ አድናን ስልኩን ስጠኝና ስልኩን ከፍቼ ከውስጡ ምንም እንደሌለው አሳይሃለሁ ብላ ስልኩን ከፍታ ለአድናን ስትሰጠው ምንም አይነት ነገር የለም። እና ሮቤል ራሱ ከዛ ስልክ ምንም አይነት ቪዲዮ እንደሌለ አያውቅም ነበር፣ ምክንያቱም እሷ እያስፈራራችው ነበረ። ሚራ ከመጀመሪያውም እንደነገርኳቸው ነው፣ ሮቤልን በፍጹም አሳልፋ መስጠት አትፈልግም። ግን ሮቤል ከእሷ ጋር እንደሆን ትፈልጋለች፣ እሱ ደግሞ አይፈልጋትም። ለምን አሁን ገንዘቤ ሲወሰድብኝ፣ ገንዘቤን ሰለሞን ሲወስደው አንተ ለምን ከኔ ትርቃለህ? ሲጀመር እኔ ከመጀመሪያው እንትን የቀረብኩሽ ለገንዘብ ብዬ ነው እንጂ አንቺን ወድጄሽ አይደለም። በጣም ነው የምታስጠይኝ ሚራ፣ ሁለተኛ ካጠገቤ እንዳትደርሺ ብሎ ነው ትቷት የሄደው። እሷ ደግሞ በቃ ተስፋ ቆርጫለሁ፣ ከእንግዲህ በኋላ ብቻዬን ቀርቻለሁ፣ ራሴን ነው ማጠፋው ብላ እራሷ ልታጠፋ ስትል ነው እንግዲህ ያ ቪዲዮ እንዳላት ትዝ ያላትኝ። ይሄ የመጨረሻ እድሌ ነው፣ ስለዚህ ሮቤልን እጠቀምበታለሁ፣ ሮቤል ከኔ ጋር አብሮ ይሞታታል እንጂ እኔ ብቻዬን አልሞትም በማለት ነው ይህንን ቪዲዮ ይዛ ሂዳ ለማስፈራራት የሞከረችው። ግን ሚራ በጣም ብልጥ ስለሆነች ከስልኳ ምንም አይነት ቪዲዮ አልነበረም። ያው አድናን አልሰማቸውም፣ እንዳልሰማቸው አስባ ነበረ። ግን በድንገት አድናን ሲያወሩ የነበሩትን በሙሉ ሰምቷል። ሮቤል ራሱ የሆነ ቪዲዮ ከስልኳ እንዳለ ነበር የሚያስበው፣ ግን ምንም የለም። እሷ በፍላሽ ነው ቪዲዮን የያዘችው፣ ምክንያቱም ስልክ ወይ ሊሰረቅ ይችላል ወይ ደግሞ የሆነ ነገር ሊጠፋ ይችላል። ያን አስበው በፍላሽ ነው መረጃውን ያስቀመጠችው ነው። እና በስተመጨረሻ ስልኩን ለሚራ ሲሰጣትኝ ሉዋናንም ለቋት በቃ እንዳትከተለን ብሎ በሚራ ውጭ ሻንጣዋን እሷ እንግዲህ ፍላሹን ያስቀመጠችው ከሻንጣው ውስጥ ነው። እና ማመጣው ቃል ብላ ይዛ ስትሄድ እንግዲህ በኋላ እዚህ ቤት እንዳትመጭ እና ደግሞ ስለዚህ ቪዲዮ ሁለተኛ እንዳታወሪ፣ ቪዲዮውን አጥፊ ብዬሽ ነበር እኮ ሲላትኝ፣ እንዴ ሮቤል እንዴት ነው ቪዲዮውን የማጠፋው? ይሄ የመጨረሻ እድሌ ነው፣ አንተ እኮ ትተኸኝ ነበረ፣ ስለዚህ እኔ እናንተ ያልጨረስነው ነገር እንዳለ በዚህ ላስታውስ ብዬ ነው የመጣሁትኝ እንጂ እውነትም ለአድናን ልነግረው አልነበረም፣ ማለት ላስፈራራ ነው እንጂ ቪዲዮውን ላሳየው አልነበረም። እና ደግሞ ከስልኩ ምንም አይነት ቪዲዮ የለም። አንተ ደነዝ እንዴት ነው ከስልክ ቪዲዮ ማስቀምጠው? ሮቤልም እንግዲህ እሺ ታድርገሽ ነው ሲያት፣ ህጻናት የማይደርሱበት ቦታ አስቀምጫለሁ ነው ብላ የቀለደችበት። እንግዲህ እሷ አሁን ፍላሹ ከዚህ ፖርሳ ነው ብላ ፖርሳውን ይዛ እየሄደች ነበር እና ከቤቷ ደርሳ ሁለት ወንድማማቾች ጅቦች ናቸው፣ ነፈዝ ናቸው። እኔ እኮ አውቄው ነበረ፣ እንዴት ሰው ከስልክ መረጃ ታስቀምጣለች ብሎ ያስባል። እኔ እንደናንተ አይደለሁም ብላ ልክ ፍላሹን ስታስቀምጥ ያለው ምናምን እያስታወሰች ነበርና ልክ እንትኑ ሻንጣውን ስትከፍተው ምንም አይነት ነገር የለም። ፍላሹ ያለው ከዛኛው ሻንጣ ነው እንጂ እሷ ካመጣችው ሻንጣ አይደለም ማለት ነው። እና በጣም ነው የተናደደችው። ሊሆን አይችልም ብላ እየፈለገችው እያለ አድናን መጥቶ ስለምን ቪዲዮ ነው ስታወራ የነበረው? መጀመሪያ ላይ እኮ ቪዲዮ ልታሳየኝ ነበረ፣ ስለዚህ ንገሪኝ። ሮቤል አንቺን አሳልፎ ለመስጠት 2 ደቂቃ ራሱ አያሳልፍም፣ ምንም አይነት ቪዲዮ የለም። እኔ ደግሞ ሮቤልን አይደለሁም
እኔ ታማኝ ነኝ ሲላት፣ እባክሽ እሱን ተይው፣ አንቺ ሆንሽ እሱ አንድ ናችሁ ሁለታችሁም። ግን ቪዲዮ እንዳለ በጣም እርግጠኛ ነኝ። ምክንያቱም ቪዲዮ ባይኖር ኑሮ እንደዛ እያልሽ አታስፈራሪውም ነበረ። ከሌለ እንዴት ብለሽ እሱስ እንዴት እንደዛ ሊፈራ ቻለ ብሎ ጥያቄ እያቀረበላት ነበረ። ነገርኳትና ምንም አይነት መረጃ ከስልክ የለም፣ ግን ቪዲዮ አለኛው እና ስለ ቪዲዮ ደግሞ እንደዚህ ነው ብሎ የሚነገር ነገር የለም። ሁሉም ነገር አይነገርም። አሁን ከዚህ ሂድልኝ ብላ ነው አድናን የሚያባረረችው። እሺ እንደምንም ብዬ ደርስበታለሁ። ወይኔ አድናን ቪዲዮ አንተ ጋር ነው መሰለኝ እያልሽ እሷ ራሱ በውስጧ እያሰበች ነበረ። አድናን በመጀመሪያ ፍላሹን ቢያገኘው ወደ ሚራ ይሄድም ነበረ፣ ግን መጀመሪያ ላይ አላገኘውም። ከዛም ለሮቤል ደውላ ሮቤል ከዛ ቤት ድጋሚ መውጣት መግባት አለብኝ። እንዴ ምን ልታደርጊ ነው ደግሞ የምትገቢው? የረሳሁት እቃ አለ፣ ስለዚህ ገብቼ ግዴታ እቃውን ይዤ መውጣት አለብኝ ስትለው፣ ምንድነው ንገሪኝ ያመጣልሻለሁ ሲላት፣ እንግዲህ ፍላሽ ነው ፍላሹን አምጣልኝ እና እዛ ውስጥ ደግሞ ቪዲዮ አለ አድናን ሳይወቱ ላምጣ ብለው ሂዶ ወደ ቤት እሱ ደግሞ ሻንጣውን ከፍቶ ምናምን ሲበረብር ፍላሹ ድንገት ይወድቅበታል። ከዛ ደግሞ አድናን ይመጣል። እንዴ ምን እያደረግክ ነው እዚህ ጋር ምን ትሰራለህ? የሆነ ወረቀት ነገር ፈልጌ ነበር ምናምን ብሎ ለመሸፋፈን ሞክሮ ነበር። በጣም ነው የደነገጠው አድናን ሲመጣበት። እና ደግሞ እዚህ ምን ታደርጋለህ? እዛው ለሆነ ጋር አትሆንም እንዴ? ማለቴ ከዚህ ከባዶ ክፍል ብቻ ምን ታደርጋለህ ብዬ ነው። እና ደግሞ ለሆነ ናፍቃ እየጠበቀችው ይሆናል እንግዲህ እንደዛ የሚለው አውቆ ፍላሹ እንዳያይበት ነው አድናን። ይሄ ልጅማ የሆነ ነገር እያደረገ ነበር፣ የሆነ የወደቀበት እቃ አለ እንደዛ የሚለኝ እኔ እንደወጣለት ፈልጎ ነው። ስለዚህ መውጣት የለብኝም ብሎ አድናን በውስጡ አሰበና ችግር የለም እኔ አሁን ገና ከልኋና መምጣቴ ነው። ስለዚህ አንተ ውጣልኝ፣ እንድትወጣልኝ ነው የምፈልገው። አረ ይሻላል አድናን። እሺ በቃ አሁንማ አልወጣም ብዬ ከተግደረደርኩኝ የወደቀውን ፍላሽ አይዋን። ስለዚህ ስላላየው ዝም ብዬ ልውጣና እሱ ሲወጣ መጥቼ ፍላሹን ወስዳለሁ ብሎ ነው ሮቤል ከአድናን ክፍል የወጣው። አድናንም እንግዲህ እንደዚህ ጠጋ ብሎ ሲሆን የወደቀውን ፍላሽ አግኝቶታል ማለት ነው። በጣም ደስ ይላል። በስተመጨረሻ የሚራና የሮቤል ወንጀል በአድናን እጅ ገብቷል ማለት ነው። ያው የተቻለውን በሙሉ ጥሯል። ወይኔ ጉዴ በቃ አድናን ካየው አለቀልኝ፣ በቃ ሮቤል ራስህን ተሰናበት፣ በቃ እስር ቤት መበስበሴ ነው እያለ ብቻውን እያወራ ነበር እንደብድ። ሚራ ደግሞ በዚህ በኩል ወይኔ የአድናን ቪዲዮን ካገኘ በቃ አለቀልን፣ እባክህን ሮቤል ቶሎ ብሎ ይዘህ ሆነ እንጂ ምን እያደረግክ ነው እስካሁን ድረስ? ባክሽ መምጣት አልቻልኩም፣ አድናን መጥቶብኛል እና ደግሞ እስከሚወጣ ድረስ እየጠበቅኩ ነው። ነገርኩ እንደምንም ብለህ አምጣው፣ ያንን እንትን ከታየ ያንተ ጉድ ነው የሚወጣው፣ እስር ቤት መበስበስ ነው። እኔ እዛ ቪዲዮ ውስጥ እንደሌለው ታውቃለህ፣ አንተ ብቻ ነው ያለኸው። ስለዚህ እንደምንም ብለህ ቪዲዮውን አምጣ ብላ ነግራው ነበረ። እሱ ግን ማምጣት አልቻለም። ምክንያቱም አሁን አድናን ነቅቶባቸዋል፣ ምን ያህል ውሸታሞች እንደሆኑ ስለሚያውቅ። ሮቤልም ሆነ ሚራ የሚሉትን ነገር ለመስማት ፈቃደኛ አይደለም እና ፍላሹን አንስቶ ይዞታል ማለት ነው አድናን። ድጋሚ ሮቤል ከክፍሉ ወጥቶለት ፍላሹን አገኛለሁ ብሎ ሰፍ ብሎ ሲሄድ ምንም አይነት ፍላሽ አላገኝም። ወይኔ ጉዴ በቃ ፍላሹን አድናን አንስቶታል፣ አለቀልኝ በቃ ብሎ ወደ አድናን ሄዶ ነበረ። ይኸውልህ አድናን ካንተ ክፍል የወደቀብኝ እቃ ነበርና አንስተው አንዴ ሲሉ፣ ምንድን ነው የወደቀብህ እቃ? የሆነ ፍላሽ ነው እና አንስተው ከሆነ ልጠይቅህ ብዬ ነው። አይ እኔ ምንም አይነት ፍላሽ አላየሁም። እና ደግሞ ፍላሽ ውስጥ ምንድን ነው ያለው? ምንም ዝም ብሎ ዶክሜንት ነገር ነው ያለው፣ ምንም ነገር የለውም። እና እንደዛ ከሆነማ ቀስ ብለህ ፈልገው ታገኘዋለህ። እንግዲህ አድናን ያው ከጊዜ በኋላ ከተሸወደ በኋላ ቢሆንም እንደዚህ ብልጥ መሆኑ ጥሩ ነው። ምክንያቱም አሁን ፍላሹ እኔ ጋ ነው ቢለው ኑሮ ሮቤል ምንም ነገር ከማድረግ ወደኋላ አይልም። ያው ስልኩን ለማስቀማት ያደረገውን ነገር አይታችኋል። እንግዲህ ለሆነ ላይ ነው እንደዚህ ጩቤ መዞ ምናምን ሲያስፈራራ የነበረው እና ለሆነንም ይቅርታ እየጠየቃት ነበረ። ለሆነዬ በጣም ይቅርታ፣ እንደዛ ማድረግ አልነበረብኝም፣ ምንም ነገሮች አስገድደው ነው እንጂ አንቺ ላይ እንደዛ ማድረግ ፈልጌ አልነበረም እያላት ነበረ። እሷም እንግዲህ አንተ እኮ ጨካኝና አውሬ ነህ፣ አንተ ሲጀመር ምንም ነገር ታደርጋለህ። እንደ እውነት ግን አንተ ስትሞት ያዝን ይሆን? አይ እሱን እንኳ ተው፣ የሁላችንም አሟሟት ይለያያል። እውነት ነው፣ ማን ቀድሞ እንደሚሞት አናውቅም። እሱስ ልክ ነህ፣ መጥፎ ሰዎች ቶሎ አይሞቱም፣ ደግ ደጎች ናቸው ቶሎ የሚሞቱትኝ። አሁን እዚህ ክፍል ውጣልኝ፣ እኔ እኮ ይቅርታ የምጠይቅሽ ስለማፈቅርሽ ነው። እና ደግሞ አንቺ እንደዛ ካረኩ በኋላ በአይኔ እንቅልፍ ራሱ አልዞርም እያለ ነበር ሮቤል። ኧረ እባክህ ብታፈቅረኝ ነው እንደዛ አድርገህ ልትገለኝ የነበረው። እንደውም እኮ አንተ አልተሳካልህ ነው እንጂ በስለት እንድትወጋኝ ነበረ። ስለዚህ አንተ ሲጀመር በጣም መጥፎ ሰው ነው። እንዳንተ አይነት መጥፎ ሰው በዚህ ምድር አይቼ አላውቅም ብሎ ነበር ሄደችው ሉሃና። እሱም እንግዲህ ያው ይቅርታ ሉሃና እንግዲህ ግዴታ ስለሆነብኝ ነው እያለ ነበር መጀመሪያ እንደዛ። ሮቤል እንግዲህ በዛም ሆነ በዚህ በስተመጨረሻ ሚስጥሩ ሊወጣበት ነው ማለት ነው። መጨረሻው እስር ቤት ነው የሚሆነው።
ግን አድናን ያን ቪዲዮ አይቶ ለሉሃና ሚስጥሩን ከደበቀ ወንድሜ ነው ብሎ ከደበቃት በጣም በጣም ከባድ ነው የሚሆነው። ሉሃናን እስከ መጨረሻው ነው የሚያጫት። ምክንያቱም እሷ እህቴን እያለች ሁል ጊዜ እንዲፈልግላት በፖሊስም ሆነ በምንም እየጠየቀችው ነበረ። ግን እሱ ሙታለች ብለው ሮቤል እና ሚራ ነግረውት ያን ነገር ለእሱ አልነገራትም። በቃ የለችም ከእንግዲህ በኋላ ስለ እሷ አታስቢ ብሎ መናገር ነበረበትኝ። አሁን ደግሞ ይህ ቪዲዮ ከእጁ ገብቷል። ሮቤል እና ሚራ ግን እንደምንም ብለው ከሱ ለመውሰድ እየሞከሩ ነው። ግን ምንም ማድረግ አይችልም። አንዴ አድናን ከእጁ ከገባ ለእነሱ ሊሰጣቸው አይችልም። ወይ በግድ ወይ ከዚህ በፊት እንዳደረጉት ካልመቱት ወይ ካላጌቱት በስተቀር ያንን ፍላሽ ከሱ እጅ መውሰድ አይችልም። ምክንያቱም አድናን እንደ በፊቱ አሁን አያምናቸውም። ያለው አማራጭ በሉሃና በኩል ሄዶ እባክሽን ሉሃና፣ ይሄ አድናን የሚባል ሰውዬ የሆነ እቃ ወስዶብኛል እኮ። ምንድን ነው የወሰደብኝ? ፍላሽ ነው የወሰደብኝ እና እባክሽን አንቺ እንድታስመልሽ ፈልጌ ነው። እነዛ ፍላሽ ውስጥ ያለው ምንድን ነው? የሆነ የብልግና ቪዲዮ ነው። ስለዚህ አድናን እንዲያው አልፈልግም፣ ያን ካየው ስሜት ይጎዳ ምናምን ብሎ አውቆ ሉሃናን ሸወዳት። ሉሃና ደግሞ እንደው እናንተ ግን ምን አይነት መጥፎ ናቸው? ቆይ እንደዚህ አይነት ቪዲዮ ምን ያደርግላችኋል? ብላ አምናው ሂዳ ለአድናን እባክህን አድናን፣ ያን ሮቤል አንተ ጋር ፍላሽ አለኝ እያለ ነው። ስለዚህ ምንም አይነት ቪዲዮ እንዳታይ፣ አንተ ትጎዳለህ። ኧረ እባክሽ ሮቤል አሁን እንደዛ ስላለሽ አመንሽው? ሲጀመር እንደዚህ አይነት ቪዲዮ አይደለም ያለው፣ ሌላ ከባድ ቪዲዮ ነው ያለው። ምክንያቱም ከባድ ባይሆን ኑሮ እንደዛ አይደናገጥም ነበረ። ሮቤል ራሱ ከስልኩ ቪዲዮ እንደሌለ አያውቅም ነበር፣ እንዳለ ነው የሚያውቀው። እና ሚራ በዛ ቪዲዮ ስታስፈራረው ሰምቻለሁ። እዚህ ፍላሽ ውስጥ በጣም ከባድ ፋይል ነው ያለው እና መጀመሪያ እኔ ላይው እና ከዛ አንተ ታይዋለህ እንዳትጎዳ ብትል፣ አይ በፍጹም ምንም አይመስለኝም እኔ አይዋለሁ፣ ከዛ ደግሞ ላንቺ ማሳይሻለሁ። ስለዚህ ሮቤል ያለሽን ነገር እንዳታምኙ ብሎ አድናንም ሉሃናን አስወጣታል ማለት ነው። ሮቤል ያው ይሄን ነገር ለማስቀረት የማይሞክረው ነገር የለም። ስለዚህ ሮቤልን አትመኙ። እንግዲህ በስተመጨረሻ ፍላሹን ሰክቶ እያየው ነበረ ቪዲዮ ማለት ነው። ያ ቪዲዮ እንግዲህ መጨረሻ ላይ ስለሆነ ያሳዩ ቪዲዮ እውነትም ሮቤል ሳራን ገሎ ሲቀብር ያለው ነው ወይስ ሌላ ቪዲዮ ነው የሚለውን በክፍል 59 ነው የምናየው። ግን አድናን ላይ እንደሚታየው ከሆነ በጣም ደንግጧል። እንዴ ሮቤል እንደዚህ አይሆንም፣ ልታደርገው አትችልም እያለ ነበረ። ያው ፍላሹ ትክክለኛው ፍላሽ እንደሚሆን ተስፋ እናደርጋለን። የሳራ እውነት እንደሚወጣ ተስፋ እናደርጋለን። ግን አድናን ከዚህ ላይ ከተሳሳተ በጣም ነው ከባድ የሚሆነው። ይህንን ፍላሽ እንዳየው ወስዶ ለፖሊስ ነው መስጠት ያለበት። ግን ወንድሜ ነው ብሎ ከደበቀልትም ሉሃናን ያጣታል። ምክንያቱም ቢቆይም በስተመጨረሻ ሉሃና ማለት የሮቤል እህቷን እንደገደለባት ማወቋ ስለማይቀር አድናን ደግሞ ያን ነገር እያወቀ ወንድሙ የሉሃናን እህት እንደገደለ እያወቀ ያን ነገር ካልነገራትኝ ያው የመጨረሻቸው ነው የሚሆነው። እንዴት ትደብቀኛለህ በሚል ማለት ነው። ግን አድናን እንደዛ እንደማያደርግ ተስፋ እናደርጋለን። ምክንያቱም ሮቤል ከዚህ በፊት እሱን ብዙ ነገር አድርጎታል። ያው አድናን መልካም ሰው ስለሆነ አሁንም ድረስ ከቤቱ እያኖረ ያው እውነት መውጣቱ አይቀርም። በስተመጨረሻ እውነታው ታውቋል ማለት ነው። አድናን እውነታው እንደሚያወጣ ተስፋ እናደርጋለን። ሚራ ደግሞ በዚህ በኩል እየፈረች ትገኛለች። ያው ሌላ ቪዲዮ ይችላል፣ እሱም ቪዲዮ ይዛ የምጠፋ ከሆነ ሌላ ቪዲዮ እኔ ጋር አለ እያለችው ነበር። ፍላሹ ሮቤል ጋር መስሏትም ግን ሮቤል ጋር አይደለም። ሮቤል ለራሱ በጣም ደንግጧል። ወይኔ በቃ ራሴን ልሰናበት እንግዲህ በኋላ እስር ቤት ልገባ ነው፣ ይህንን ፍላሽ አድናን ካየው ያልቅልኛም በቃ እያለ በፍርሃት ይገኛል። አድናንም ቪዲዮውን ሲያይ በጣም የደነገጠው ውዶቹ እንግዲህ ያለቀው አድናን ቪዲዮውን እያየ ደንግጦ እያለ ነው ያለቀው። ምን አይነት ቪዲዮ እንዳለ በክፍል 59 ነው የምናየው። ማለት ያየው ቪዲዮ እውነት ትክክለኛ ቪዲዮ ነው ወይንስ ሌላ ቪዲዮ ነው የሚለውን በክፍል 59 እናያለን። እስከዛው ድረስ ቸር ሰንብቱ።